بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته أخواتي نتناتشو تفسير القرآن سورة الفاتحة عفوا سورة الإخلاص مالتني كرتام يقلبك التفسيرنا إن شاء الله سورة الإخلاص أعوذ بالله من الشيطان الرجيم أعوذ أتبك له بالله بالله أتبك له منك الشيطان كشيطان الرجيم أرجمك هنا الله سبحانه وتعالى زنة رحمة كتبارر الشيطان بالله سبحانه وتعالى أتبك له تفسير القرآن تفسير مالت ترجمنه القرآن القرآن ترجمنه قرآن مالت هو سو كلام الله سبحانه وتعالى نذكرنا القرآن سورة الإخلاص سورة مالت مقرافنا الإخلاص مالت يماترات سورة مالت يماترات مقراف الإخلاص يماترات مقراف سلا الله سبحانه وتعالى طرات يمتناجر مقراف نج እሺ ተርቲቡሃ ደረጃ 112 ነው። አልኢኽላስ ማለት ማጥራት ስለ ጥራት የምትናገር ስለ አላህ Subhanahu Wa Ta'ala ጥራት የምትናገር ነች ሱረቱል ኢኽላስ። እንግዲህ ኢኽላስ ማለት ስራን ማጥራት ለአላህ Subhanahu Wa Ta'ala ስራችንን ጥርት አድርገን አምልኳችንን ጥርት አድርጎ ለአላህ መስጠት ይሄ ኢኽላስ ይባላል ማለት ነው። እና ሱረቱል ኢኽላስ ስለ ጥራት ስለ አላህ Subhanahu Wa Ta'ala ጥራት የምትናገር ምዕራፍ ነች እና የምን ምዕራፍ ነች? የማጥራት ምዕራፍ እንላለን። አየቱ አንቀጾቹ 4 ናቸው። ወህየ ኑዙለን እሷም የወረደችው መኪያ መካ ነው የወረደችው። ሱረቱል ኢኽላስ የወረደችበት ምክንያት እነዛ ሙሽሪክ አረቦች እንዲሁም የነሱ አጫፋሪዎች የነሱ መሰሎች ማለት ነው ለነብዩ አለይሂ ሰላቱ ወሰላም ጥያቄን አቀረቡ። ያ መሐመድ እስኪ አንተን ጌታ ወስፍልን፣ እስኪ ጌታህን ወስፍልን፣ ግለጽልን ብለው ጥያቄ አቀረቡ። ለምን? እነሱ የሚገዛቸውን አማልክቶቻቸውና አላህን ማነጻጸር ስለሚፈልጉ ማለት ነው። ሱብሃንአላህ። እና እስኪ ጌታህን ወስፍልን፣ እስኪ አንተን ጌታ ግለጽልን ብለው ጥያቄ ያቀረቡ። ከዛም አላህ Subhanahu Wa Ta'ala ከጠየቁማ ብሎ ይሄን ሱራ ወረደ ማለት ነው። طيب እና ለነሱ መልስ ይሆን ዘንዳ ይሄን ሱራ አላሁ ዐዘ ወጀል አወረደ። ቢስሚላሂ ራህማኒ ራሂም ቢስሚላሂ በአላህ ስም ጀምራለሁ። በስሙ የጀመርኩት ጌታ አርራህማኒ አዛይ ነው። እዝነቱ ሊጀሚዕል መኽሉቃት ለፍጥረታት ሁሉ እዝነቱ ሰፊና አዳራሽ ነው። በዱንያ ላይ ለሁሉም እዝነቱ ሰፊና አዳራሽ ነው አላህ Subhanahu Wa Ta'ala። አርራሂም አሁንም አዛይ ነው። እዝነቱ ደግሞ ኻሷ ብቻ ነው ለሙእሚኒን ለሙእሚኖች في الدنيا والآخرة በዱንያም በአኺራም ደግሞ ለአማኞች እዝነቱ ሰፊና አዳራሽ ነው። ለዚህም ማስረጃ አላህ Subhanahu Wa Ta'ala በሱረቱል አሕዛብ አንቀጽ 43 ላይ ምን ይላል? ወካነ ቢልሙእሚኒን ረሂማ ወካነ ነው አላህ Subhanahu Wa Ta'ala ነው ቢልሙእሚኒን በሙእሚኖች ላይ ረሂማ አዛኝ ነው ይላል። طيب ቁል ሁወ አላሁ አሐድ ቁል ብለህ በላቸው ማለት ነው። ያ ሙሐመድ ብለህ በላቸው ንገራቸው እያለ ነው አላህ። ቁል በላቸው ሁወሱ ቁል በላቸው ሁወሱ አላህ ቁል በል ሁወሱ አላሁ አላህ ነው። አላህ ማለት ደግሞ አሐድ አንድዬ ነው። አንድዬ የሆነ ጌታ ነው። እሱ አንድ የሆነ አምላክ ነው በላቸው። ቁል በላቸው ሁወሱ አላሁ አላህ ነው። አላህ ማለት ደግሞ አሐድ አንድዬ ነው። በምኑ ፊ ሩቡብየቲሂ ወኡሉሂየቲሂ ወአስማኢሂ ወሲፋቲሂ አላህ በጌትነቱ እንዲሁም በአምላክነቱ በስሞቹ በባህሪያቶቹ አንድዬ የሆነ ጌታ ነው አላህ Subhanahu Wa Ta'ala አንድዬ ነው። አላሁ አላህ አሰመድ የሁሉ መጠጊያ ነው በላቸው። ለም የሊድ አልወለደም ለም የሊድ አልወለደም ወለም ይውለድ አልተወለደም። እዚህ ጋር ሌላ ተፍሲር ትሰማላችሁ። ምን የሚል አይወልድም አይወለድም። እዚህ ይሄ ስህተት ነው ማለት ነው። እዚህ ጋር ምን ማለት ነው ያለብን? ለም የሊድ አልወለደም ወለም ይውለድ አልተወለደም። ምክንያቱም አላህ ለነሱ እኮ መልስ እየሰጣቸው ነው። እነሱ ምን ብለዋል? እነዛ ሙሽሪክ አረቦች
መላኢካዎች በናቱላህ አሉ። በናቱላህ የአላህ ሴት ልጆች ናቸው አሉ። ሱብሃንአላህ አላህ ከዚህ የጠራ ነው። ይኸው ጥራቱንም እየነገራቸው ነው። ስለዚህ አላህ አልወለደም አልተወለደም መልስ ሰጣቸው ማለት ነው። ምን አሉ? ሙሽሪከል አረቦች መላኢኮች የአላህ ሴት ልጆች ናቸው አሉ። ነሷራዎች ደግሞ ኢሳ አለይሂ ሰላምን የአላህ ልጅ ነው አሉ። አይሁዶች ደግሞ ኡዘይር ኢብኑላህ አሉ። ኡዘይር የአላህ ልጅ ነው አሉ። ስለዚህ አላህ ለነሱ መልስ ሰጣቸው ማለት ነው። ሁሉንም ዝግት ታረገባቸው ማለት ነው። ለሁሉም መልስ ሰጠ ማለት ነው። ለም የሊድ አልወለደም ወለም ይውለድ አልተወለደም አላህ ሱብሓነሁ ወተዓላ ጠይብ እንጂ አይወልድም አይወለድም ብለን አንፈስርም። እዚህ ጋር ለም የሊድ አልወለደም ወለም ይውለድ አልተወለደም ወለም የኩን ወለም የለም የኩን የሚሆን ለሁ ለሱ ደግሞ ለአላህ ለአላህ ኩፉን ቢጤ አቻ አሐድ አንድም የለውም። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊ ሸይ አንዳችም ነገር እሱ የሚመስል አንዳችም ነገር የለም። እሱን የሚመስል አንዳችም የለም። አላህ ማንንም ምንንም አይመስልም። طيب ቢጤ አቻ የለውም። ወለም የለም የኩን የሚሆን ለሁ ለሱ ለአላህ ኩፉን አቻ ቢጤ አሐድ አንድም የለውም። አላህ ሱብሓነሁ ወተዓላ ብቸኛ የሆነ ጌታ ነው ብሎ አላህ መልስ ሰጠ ማለት ነው። ሱብሓነክ ደግሞ አለ አንዴ ቁል በል ሁወ እሱ አላህ ነው በላቸው። አላህ ደግሞ አሐድ አንድዬ ነው። በጌትነቱ በአምላክነቱ በስሞቹ በባህሪያቶቹ አንድዬ ነው። አላህ አሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም ወለም ይውለድ አልተወለደም ወለም የኩን የሚሆን ደግሞ ለሁ ለሱ ኩፎን አቻ ቢጤ አምሳየ አሐድ አንድም የለውም አላህ ሱብሓነሁ ወተዓላ። እናም አላህ ሱብሓነሁ ወተዓላ እንግዲህ እነሱ ለጠየቁት ጥያቄ አላህ ራሱ መልስ ሰጣቸው ማለት ነው። እና የዚህን መሰል ጥያቄ ለነቢ ዓለይሂ ሰላቱ ወሰላም ብቻም አይደለም ከዛም በፊት ላሉ ነብያቶች የዚህ መሰል ጥያቄ ተሰንዝሮባቸዋል። ምሳሌ ሙሳ ፊርዓውን ለሙሳ ጥያቄ አቅርቧል። ምን ብሎ ወማ ረቡል ዓለሚን የዓለማቱ ጌታ ማን ነው ብሎ ጠይቋል። ከዛም ሙሳ ዓለይሂ ሰላም ምን ብሎ ተመለሰለት? የዓለማቱ ጌታ ማለት ረቡ ሰማዋቲ ወልአርድ ወማ በይነሁማ የዓለማቱ ጌታ ብሎ ማለት አላህ ነው። አላህ ማለት ደግሞ የሰማይም የምድርም በመካከልም ያሉት ጌታ ነው። ምን ቀረ? ምንም የቀረ የለም። የሰማይም የምድርም በመካከልም ያሉት ጌታ ነው አላህ ሱብሓነሁ ወተዓላ ብሎ መልስ ሰጥቶታል ማለት ነው። እና ያው በማወቅም ባለማወቅም ጥያቄ ይጠይቃሉ ማለት ነው። እና ያው ለነሱ መልስ ይሆን ዘንዳ አላህ ሰጥቷቸዋል ይሄንን ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የጠራ የሆነ ጌታ ነው ከሁሉ ነገር። እና እነዚህ ሱራዎች እንግዲህ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስ በጣም ወሳኝ የሆኑ ሱራዎች ናቸው። እንዲሁም መጠበቂያዎች ናቸው። እንዲሁም ከሶላታችን በኋላ ራሱ መቅራት አለብን። ከሶላታችን በኋላ ምን ብለዋል ዑቅባ ማለት ነው عن عقبة ابن عامر رضي الله عنه الله يوددلاቸውና قال አሉ አመረኒ አዘዙኝ رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ عليه الصلاه والسلام አዘዙኝ አሉ ምንን أن أقرأ እንድቀራ بالمعوذات መጠበቂያዎችን ማንናማን ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስ ምን ይባላሉ? بالمعوذات መጠበቂያዎች ይባላሉ። እና ድቡረ ኩሊ ሶላቲን በእያንዳንዱ ሶላት ማለት ነው። ከእያንዳንዱ ሶላት በኋላ እነዚህን ሱራዎች እንዲቀራ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አዘዙኝ ብለዋል። ስለዚህ እነዚህን ሱራዎች እንዲሁም ደግሞ ልንተኛ ስንል ሱረቱል ኢኽላስን ሶስቴ ማለት ምሳሌ ሱረቱል ኢኽላስን ሶስቴ፣ ሱረቱል ፈለቅን ሶስቴ፣ ሱረቱል ኢኽላስን ሱረቱን ናስን ሶስቴ እነዚህን መቅራት አለብን። በጣም መጠበቂያዎች ናቸው። በአላህ ሱብሓነሁ ወተዓላ ፍቃድ ነው ወሳኝ ሱራዎች ናቸው። እና ይህን ይመስላል። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።